ሰላምና ፍቅር ለእናንተ ለክርስቲያኖች ይሁን። የእግዚአብሔር ሚስት የለውም ብላችሁ የምትንጫጩ አዳሚውላ እኔ ክፉ ነገር አታናግሩኝ። እሺ ግን አንድ ስቴፕ ከመጣችሁ እኛ ከእናንተ በላይ እንመጣለን። ትንቢተ ሕዝቅኤል ምዕራፍ 23 ቁጥር 1 ጀምረን እናነበዋለን። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሁለት ሴት ልጆች ነበሩ። በግብፅም አመነዘሩ፣ በኮረዳነታቸውም አመነዘሩ። በዚያ ጡቶቻቸው መሸሸ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስማቸው የታላቁ ኦሃላ የእትዋም ኦሃሊባ ነበረ። ለእኔም ሆኑ። ለማን ሆኑ? ለእኔም ሆኑ። እሺ፣ ወንዶችም ሴቶችም ልጆቹንም ወለዱ። አመሰግናለሁ። ስማቸውም ኦሃሊያ ሰማሪያ ናት፣ ኦሃሊባ ደግሞ ኢየሩሳሌም ናት። ኦሃሊያ ገለሞተችብኝ። ሌላ እግዚአብሔር እንዳይሆን አንቺ ልጅ ሌላ እግዚአብሔር እንዳይሆን እየሰማሽ ነው። ሪም ወጣለች፣ ሪም ወጣለች አለች። ሌላ እግዚአብሔር እንዳይሆን ነው የምልሽ ያገባው እንጂ እኛ የምናውቀው እግዚአብሔርም እያሉብኝ ተቸገርኩ። ድንግል ሆኖ ነው የሞተው የኛ እግዚአብሔር። ስሚ ለማንኛውም ይኸውላችሁ ወይ አለውኝ እና ለማንኛውም ምድረ ክርስቲያኑላ መጽሐፋችሁን ሳታነቡ እግዚአብሔር ሚስት አለ። ደግሞ የሚገርመው እኮ እግዚአብሔር ሚስት አለው አይደለም፣ ገለሞተችብኝ ይላል። ገለሞተችብኝ፣ ውሽሞቿንም ጎረቤት እስራኤልን በፍቅር ከተተች እያለ ያወራልና የእግዚአብሔር ሚስቶች እንደገለሙትበት ሁላ ቁጭ ብዬ አሳያችኋለሁ። መጽሐፋችሁ እንዲገለጥ አታድርጉ። ተማሩ መጀመሪያ መጽሐፋችሁ። ዛሬ በነገራችን ላይ ከመጣሁኝ ብዙ ነገር አወጣላችኋለሁ። ገና አይደለም ይሄ አዲስ መጽሐፍ ታምረ ማርያም ላይ ሁላ ሄደላችኋለሁ። ገና እንደ ገንዘቤ ዛሬ ጠቀመ። ደፋር እግዚአብሔር ሚስት አለው። መጽሐፍን አንብብ መጀመሪያ። እግዚአብሔር ሚስት አለው እንዴ በእነሱ ይላል። እኔም እኮ አሁን ያነበብኩትን አልሰማሽም እንዴ? አሁን ያነበብኩትን አይዱና አንበቡት። ያውላችሁ ድጋሚ ምዕራፉና ቁጥሩን እንሰጣችኋለሁ። ሙስሊሞችም ክርስቲያኖችም መጽሐፍ እሰጣችኋለሁ። ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምሮ አንብቡ። አዎ ንገራት። ባጭሩ አንብባለች። ሪምና የእግዚአብሔር ሚስቶች ሁለት ናቸው። ሁለት ሴት ልጆችን ነው ያገባው። አንደኛዋ ኦሆላ ትባለች። ሁለተኛዋ ደግሞ ኦሆሊባ ትባለች። እነዚህ ሁለቱ ልጃገረዶች እግዚአብሔር ናቸው። ሁለቱም የሱ ሆኑ። ከዛ በኋላ ልጆች ወለዱለት ይላል። እንግዲህ እነኛ ልጆች እነማን እንደሆኑ እዚህ ጋር ግልጽ የተቀመጠ ነገር የለም። ይሄን ብቻም አይደለም። በነገራችን ላይ የእግዚአብሔርን ባህሪያትን መጽሐፍ ቅዱስ ስንጠቅስ እጅግ በጣም የሚዘገንኑ እንደው የሆነ ተራ ሰው እንኳን የማይጠቀስበትን ነገር ነው እግዚአብሔርን የሚጠቅስበት። ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ እግዚአብሔር ምን ይላል? ከድሮ ዘመን ጀምሮ ዝም ብያለሁ ይላል። ከድሮ ዘመን ጀምሮ ልብ አድርጉ። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ተሸሽጌያለሁ። አሁን ምጥ እንደያዛት ሴት እጮሃለሁ። ምጥ የያዛት ሴት እንዴት ነው የምትጮኸው? ጥያቄያችን ይሄ ለሴቶች የምተው ጥያቄ ነው። ምጥ የያዛት ሴት፣ ምጥ የመጣባት ሴት እንዴት ነው የምትጮኸው? ምን አይነት ጩኸትን ነው የምትጮኸው? አንድ ከዛ በኋላስ እጮሃለሁ፣ እጠፋለሁ፣ ምንድነው በአንድነትም እጨርሳለሁ። ስለዚህ እግዚአብሔር ኡኡ እያለ እንደሚጮህ እንደሚተክስ እንግዲህ ጥቅሱ ላይ ይናገራል ማለት ነው። ይሄ እግዚአብሔር ነው የሚጮህ። ክርስቲያኖች የሚያምኑት አምላክ ግን እኔ ማሰሱ ብቻ ሳይሆን አህመድ እኔ አሁን ከስር ያላችሁ ክርስቲያኖች እንደው ውሸት የምትሉት ትንቢተ ሕዝቅኤል የአህመዱ ትንቢት ነው እንዴ ወይስ የኔ ትንቢት ነው? በቃ ወይኔ ጨምሩኝ እዛው። ምን ሆናችሁ ነው እንዴ? መጽሐፍ ከፍቼ እያነበብኩላችሁ የኔ ወንጌል ነው አይደለም የምትሉ ግቡና ሞግቱ። ነው የምር
እኔ የትኛውም ክርስቲያን ይህንን እንትን የምትሉኝ ካላችሁ ገቡና እኔ የላችሁ ምዕራፉን በደንብ አድርጌ ነው የጠቀስኩላችሁ። ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምሮ ውይ በጣም አንዴ ብቻ በትልቁ አድርጊኝ። አንዴ ድገሚኝ። እንደሆነ እኮ አንዴ በትልቁ አድርጊኝ። በጣም በሚያሳዝን ሁኔታ እዚህ ጋር እነዚህ ሁሉ መጽሐፍ ቅዱሶችሽ አሉ። እሺ ከነዚህ ውስጥ የፈለግሽውን ልምረጥልሽና ልግባ። ገባን ባይብል ውስጥ ትንቢተ ሕዝቅኤል ውስጥ እንገባለን። እዚህ ጋር ትንቢተ ምን ይላል? ሕዝቅኤል ምዕራፍ ስንት? 23 ቁጥር 1 ጀምረን እናነበዋለን። የኔ ቆንጆ ቅድምም ስላነበብኩት አሁን ድጋሚ አላነብም። ሄደሽ አንብቢው እቱዬ፣ ሂጂና አንብቢው። እኔ ነኝ ያለ ሰው ይግባና ይከራከረኝ። አዘርዋይስ የኮሜንት አርበኛ አትሁኑ። ገና ይሄንን አይደለም ገድላትን ሁላ ዛሬማ ገድላትን ማንበብ ፈልጋል። ኧረ እኔማ ይመጻፍማ ቆይ በእኔ ገንዘብ እየገዛው ነው የምሸምትላችሁ ይሄንን መጽሐፍ እንዴ መዝገበ ሃይማኖት በቃ ጸዴ መጽሐፍ ስንት ነገር ነው የሚያወጣው መሰለሽ። መጽሐፍ ፍካሬን አንብበሻል? እንደው ገድላትን ያነበበ ሰው ይጨልላል አይጸድቅም አለ ሞጣ ከሰምተሽ ከሆነ እንዴ ገድላት ላይማ ወይኔ እሱንቶ አመዶ ታምረ ማርያምን አንብበኳል። ታምረ ማርያም ላይ የተጻፉ ጽሁፎችን አንብባ ወይኔ ታምረ ማርያም ላይ የተጻፉት እንትኖችን እኔ ሰሞኑን እንደውም ይሄን መጽሐፍማ ቆይ ገና ደህና አጀንዳ ነው የማደርግላችሁ። በደንብ አድርገን ነው የምንዘክረው መጽሐፍ ቅዱሳችሁን። በነገራችን ላይ በደንብ አድርገን አለ ብዙ አለ። የሁላችሁ መጽሐፈ ሚስጥር፣ መጽሐፈ ዲስቅያን፣ ፍትሐ ነገሥት፣ ቃል አዋጅ፣ መጽሐፈ ጥበብ፣ መጽሐፈ ጨዋታ፣ ቅኔያት፣ ሐውልተ፣ ስርዓተ ቤተክርስቲያን፣ ትምህርት ሃይማኖት፣ ነገረ ቅዱሳን፣ ነገረ ድህነት፣ ነገረ ማርያም፣ ክርስትና ህይወት፣ የክርስትና ስነ ምግባር፣ ክርስትና ድንግል ማርያም፣ ክብረ ድንግል፣ ክብረ ቅዱሳን፣ የመላእክት አለቆች እያለን አሜን ተከስራ የመላእክት አለቆች፣ የመጽሐፍ ቅዱሳን፣ የቤተክርስቲያን ታሪክ፣ የኢትዮጵያ ቤተክርስቲያን ስለ ጽዋት፣ ስለ በዓላት፣ ስለ ጸሎት፣ ስግደት እያለን ቁጭ ብለን እናነባቸዋለን እነዚህን መጽሐፎች። እንዲህ ዛሬ በቃ ገንዘብ የጠቀመኝ አልኳችሁ እኮ ዛሬ አመድ ያወራ ነው። አመድ ቀጥል። አመድ ቆይ አመድ አይ ቅዳሴዋ ተመችቶኝ እኮ ነው። በቃ ስትቀድስ ምናምን ልምድ እኮ ነው። ልምድ አየህ፣ አይለቅም። ልማድ አይለቅም። ቅዳሴዋ ደስ ይላል። እንደኛ ሰፈር አንድ ቄስ አሉና እንደውሳችሁ መጽሐፉን ነው አሜን በሉና የሰማችሁትን በልቦናችሁ ያሳድርላችሁ። ይበቃና ሪም የማገኝበትን ቦታ ሊንክ ነው ገዝተሽ ነው የምትጠቀሙት። የለም ፕሌይ ስቶር ላይ የለም፣ አይገኝም። ይሄ መጽሐፍ ፕሌይ ስቶር ላይ ገዝታችሁ ነው የምትጠቀሙት። ክርስቲያኖች መግባት ከፈለጋችሁ ገብታችሁ ስለ ክርስቲያኖች ካላችሁ ኖርማሊ ቦታ ለቀቁ። ሙስሊሞች ቦታ ኧረ እኔ ራስ ወርዳለሁ። እኔ ከስር ጥቅስ እለቃለሁ። እኔ ወርዳለሁ። ለአህመድ ጥቅስ ነው የምለቅለት። እኔ ከስሩ እንዳያሳስባችሁ ችግር የለውም። በነገራችን ላይ የአምላክን ባህሪያት መጽሐፍ ቅዱስ በምን መልኩ ይገልጣል የምለውን ነገር ብዙ ጊዜ ብናያቸው በጣም የሚገርሙ የሆነ ማለትም የአንድን ክርስቲያን የአንድን አማኝን እምነትን ጥያቄ ውስጥ የሚከቱ ጥቅሶች አሉ። በጣም ማለት ነው። ይሄ አምላክ ነው እንዴ በዚህ ደረጃ የሚገለጠው? ለምሳሌ እንመልከት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 20 ላይ በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአስር ንጉስ የራሱንና የእግሩን ጠጉር ይልጨዋል ይላል። ኦኬ አስቡት እንግዲህ እግዚአብሔር ምን ተከራይቶ ምላጭ ተከራይቶ ምንና ምንድነው የምልጭበት? ኦኬ የራሱን ጠጉርና የእግሩ ጠጉር። ይሄ ማለት እግዚአብሔር ራስ አለው፣ ጭንቅላት አለው። ጭንቅላቱ ላይ ደግሞ ምን አለ ማለት ነው? ጠጉር አለ ማለት ነው። ሁለተኛ እግሩ ላይም ጠጉር አለ። አሁን ብዙ ጊዜ አይታችሁ ከሆነ ሴቶች እግራቸው ላይ ጠጉር የለም እንደምታውቁት። ምንድነው ወንዶች ላይ ነው ጠጉር የሚኖረው። ኦኬ
ወንዶች ላይ ነው። ስለዚህ አሁን እዚህ ጥቅስ ላይ ቆመን እግዚአብሔር ክርስቲያኖች የሚያመልኩት እግዚአብሔር ወንድ ነው እንደ የመል ጥያቄ አንድ እናነሳለን። ሁለተኛ ፀጉሩንም ራሱንም ልጨላል። ሴቶች ራሳቸውን አይልጡም። ለምን? ፀጉር ማለት ለሴቶች ዳይመንዳቸው ነው። ለሴቶች ውበት አንደኛው ውበታቸው ምንድነው? ፀጉራቸው። ፀጉራቸውን አይልጡም። እግዚአብሔር ግን ፀጉሩን ይልጣል። ፀጉሩን ምልጥ ከሆነ ጾታው ምንድነው? ወደ ወንድነት ያደላል ማለት ነው። ወንድ ብለን መመስከር እንችላለን ማለት ነው። ከዛ በኋላ ምላንጩም ጢሙን ደግሞ ይበላዋል። አሁን እዚህ ጋር የምንረዳው ምንድነው? ጢም አለው ማለት ነው። አይ ቲንክ ለዚህም ነው ይመስለኛል። አሁን ሶስቱ አካላት እኮ አሁን አይታችሁ ከሆነ በጣም የሚያማምሩ ጸድ የሆኑ ጺሞች አሏቸው። እንደዚህ ጺሞች በቃ በጣም በጣም ደስ የሚሉ በጣም የሚያማምሩ የሆኑ ጺሞች አሉት እና እነዚህ ጺሞችን ይመስለኛል ሰውስ ወንድ አሁን ጺሙን ሲላጭ ምናምን ነገር ያሳክከዋል። ያ ነገር ጺሙን ሲላጭ ያሳክከዋል እና እግዚአብሔር እንደዚህ አከከከ ያረጋታል። አረኔ ራሴ በልኩኝ ነው አመድ ልክ እንደዚህ ነገር እና ምንድነው እግዚአብሔር እነዚህ ነገራቶች የሚያደርገው በቃ ጾታው ወንድ መሆኑን የሚያስረዳ ነው። ይሄ እግዚአብሔርን በዚህ መልኩ ተሳድቧል። ይሄ እግዚአብሔርም ቃል ነው ብለን እኛ እንቀበልን። ምክንያቱም እግዚአብሔር በእንዲህ መልኩ የሚገለጥ አምላክ ስላልሆነ ማለት ነው። ሁለተኛው ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርን ይከተላሉ እርሱም እንደ አንበሳ ያገሳል። እግዚአብሔር እንደምንድን ነው የሚያገሳው? እንደ አንበሳ። አንደኛ እግዚአብሔር መንፈስ ነው ብለው ክርስቲያኖች ይረዳሉ። መንፈስ ማለት የማይጨበጥ የማይዳሰስ የማይታይ ማለት ነው። እንደዛ ከሆነ እግዚአብሔር ግን ያገሳል። መንፈስ ነው የሚያገሳው፣ የማይታየው መንፈስ ነው የሚያገሳው። እንደ አንበሳ ነው የሚያገሳው አለ። ሲያገሳ በቃ እንደ አንበሳ። እንዴት ነው እግዚአብሔር እንደዚህ በእንዲህ መልኩ መግለጽ የሚቻለው? ያገሳል። ሰው የሚያገሳው እኮ በልቶ ጠጥቶ ሲጠግብ ምናምን ነገር ማገሳቱ የመጠገቡ ምልክት ነው፣ ማሳያ ነው። ስለዚህ እግዚአብሔር በልቶ ጠግቦ ነው የሚያገሳው። ይቅርታ እንደ ይሄኛው ነው ያልከው? ተባረክ። አሜን አሜን አሜን። እስቲ ሁላችሁም ታፕታፕ ኮፕሊንግ እያደረጋችሁ አሁንም ማለት የምናወራው እኛ አሁን ዋናው ፖይንታችን ምን መሰለ አመዱ ሪብ አሁን ኢየሱስ ክርስቶስ ሲሰቀልም ሰይጣን የሰቀለው ተራራ ለተራራም ሰይጣን ሲያንከራትተው ነበረ። በቃ እግዚአብሔር አምላክ በፍቃደኝነት አይደለም ነው። አብዛኞቹ አሁን በምሳሌ ነው የተገለጸው ይላሉ። እዚህ ጋር እኔ የምን ምሳሌ ነው የሚገለጸው? መጽሐፍ ላይ ኢየሱስ ክርስቶስ የተሰቀለውም የተገረፈው በሰይጣን የገረፈው የሰቀለው እያለ ምሳሌ አነጋገር ነው የሚባል አማርኛ እንዴት ነው ይሄ ነገር? እንደዚህ ማለት አብዛኞቹ አሁን ሲያስረዱ ምሳሌ ነው ብለው ነው የሚያቀርቡት ይሄን ነገር ማለት ነው። እንዴት ምሳሌ ሊሆን ይችላል በሚለው ፖይንት ላይ በደንብ እንበልበት፣ በደንብ ዲስከስ እናድርግበት ነው የምለው እኔ ማለት ነው። ገባሽ? እንዴት ሰይጣን የሰቀለው እግዚአብሔር እንዴት ሊኖረን ይችላል ነው አሁን እኔ ክርስቲያኖችን የምጠይቃቸው። ሰይጣን የሰቀለው እግዚአብሔር እንዴት ሊኖረኝ ይችላል ነው። ገባቸው? ከእግዚአብሔር በላይ አይደለም ወይ? ማነው ሰይጣን? ከሰይጣን በላይ አይደለም ወይ እግዚአብሔር? ከሰይጣን በላይ አይደለም ወይ እግዚአብሔር? እንዴት በሰይጣን ሊሰቀል ሊገደል ሊገረፍ ይችላል የሚለውን በዚህ ርዕስ ላይ ብንወያይ ደስ ይለኛል ብዬ ነው ማስበው። ወይ አብዱ አንድ ነበረ ሳልሽ ነበረ እያስተማሩ የነበረው እሱ ደግሞ አልቋል። አሁን ማክሲመም 2 ሳምንት ነው። ስለዚህ ኔክስት አሁን ከ7 ወር በኋላ ነው ትምህርቱ። ለ7 ወር ነው። ከ7 ወር በኋላ ይጀመራል። እንደ አዲስ ካገኘው ችግር የለውም እነግርሃለሁ፣ አሳውቅሃለሁ። ኦኬ ክርስቲያኖች ካላችሁ ከስር ከምትሳደቡና የሆነ ነገር ከምትጽፉ ገብታችሁ ብትሞግቱ ገብታችሁ ሀሳባችሁን ብታቀርቡና በሀሳብ የበላይነት ብታምኑ መልካም ነው ብዬ አስባለሁ። ስድብ ምንም የሚለውጥ ነገር የለም። ስድብ ድነት አይደለም። ስድብ ማሸነፍ አይደለም። ስለዚህ ከምትሳደብ ገብተህ ወጥተህ ብትነጋገር ይሻላል። ስድብ የአንድ ሃይማኖተኛ መገለጫ መሆን የለበትም። ተራ ሰዎች ናቸው የሚሳደቡት እንጂ አንድ ሃይማኖተኛ አንድ የሆነ እምነት ያለው ሰው አይሳደብ። ስለዚህ ባትሳደቡ መልካም ነው። መልካም የሆነ ገጽታን ብታሳዩ ጥሩ ነው።
ሰው ወደ ድህነት ወደ አመነበት ነገር የሚጣራው በወሬ ብቻ አይደለም። ኦኬ በማስረጃ ብቻም አይደለም። ተግባራቱ በሙሉ ንግግሩ በሙሉ ወደ እምነቱ ሰውን ሊጣራ ይገባል። ኦኬ ስለዚህ እኛ ያወራን ያለነው ቶፒክ ምንድነው? ኢየሱስ ክርስቶስ ወይም ዒሳ አለይሂ ሰላም ልክ እንደ ቁርአንም እንዳልተገደለ እንደ መጽሐፍ ቅዱስም እንዳልተገደለ መጽሐፍ ቅዱስ ላይ ከተመለከትን ሁለት ነገራቶች እንዳሉ እንመለከታለን። አንደኛው ምንድነው? ኢየሱስ ክርስቶስ ሞቷል የሚል ሐሳብ አለ። ሁለተኛው ደግሞ ኢየሱስ ክርስቶስ እንዳልሞተ እንዳልተሰቀለ ሊሞትና ሊሰቀል ሊተፋበት ሊገረፍ ይቅርና ድንጋይ እንኳን እንደማያሰናክለው እግዚአብሔር በትንቢት መልኩ ይናገራል። ይሄ ሁለት ሐሳብ አለ መጽሐፍ ቅዱስ ላይ ማለት። ቁርአን ላይ ግን ኦልሬዲ ምንድነው እነኛ ግጭቶችን አሳርቅ የለም ማለት ኢሳን ሊገሉት ፈልገው ነበር ግን እንዳልገደሉት ቁርአን ምዕራፍ 3 ሱረቱል አሊ ኢምራን ምዕራፍ 55 ምንድነው ቁጥር 55 ላይ እኛ ኢሳን አለይሂ ሰላምን ከካዲያን አድነን ወደ ራሳይ ወስደዋለሁ ብሎ በገባው ቃል መሰረት አይሁዳውያን ኢየሱስን ለመግደል በሚወጡበት ሰዓት አላህ Subhanahu Wa Ta'ala እንዳዳነውና ወደ ራሱ እንደወሰደው ይናገራል። መዝሙረ ዳዊት ምዕራፍ 91 ከቁጥር 1 ጀምሮ እስከ 16 ላይ ያለውን ነገርን ብንመለከት ምንድነው? ክፉ ነገርም አያገኘውም፣ ክፉ ነገርም አያገኘውም፣ አያሰናክለውም፣ መላእክትን ያዝለታል ተብሎ ነው እንግዲህ የተጻፈው። ይሄንን ማቴዎስ ምዕራፍ 46 ላይ መላእክቱን ስላንተ ያዝልሃል እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱዋል ተብሎ ተጽፈዋልና የእግዚአብሔር ልጅ ከሆንህ ወደ ታች ራስን ወርውር አለው። ማን ነው ይሄንን ያለው? ዲያብሎስ ሰይጣን። ማንን? ኢየሱስን። መቼ? ይዞት ወደ ተራራ በወጣበት ሰዓት እንግዲህ እግዚአብሔር በትንቢት መልኩ ለኢየሱስ የተናገረውን አስታወሰን ማለት ነው። ስለዚህ ኢየሱስ ክርስቶስ ሊሰቀል ይቅርና እግሩን እንኳን እንዳይሰናከል መላእክትን ይልክለት እንደሚልክለት ይናገር። ሁለተኛ ኢየሱስ በፈቃደኝነቱ አይደለም ወደ ምድር የመጣው ሊሞት አይደለም የመጣው። ሊሞት የመጣ ሰው አያለቅስም። ሊሞት የመጣ ሰው አይፈራም። ሊሞት የመጣ ሰው እንደ ሕፃን እያለ አያለቅስም። ኢየሱስ ግን ሲያደርግ የነበረው ምንድነው? ያለቅስ ነበር። እንባውን ጠብ ጠብ ያደረገ ኦኬ እንደ ደም ነበር። እንደው እንባውን ጠብ ጠብ ያለበውም ነበር ኢየሱስ ክርስቶስን። ይሄ ማለት ለክርስትና ድህነት ከመጣ ኦሬዲ ምንድነው መሆን ያለበት? መሞት ነው ያለበት እንጂ ማልቀስ የለበትም። አንድ ወታደር እኮ ወደ ውትድርና ሙያ ሲገባ እንደሚሞት የተለያዩ ስቃዮች እንደሚደርሱበት አምኖ ነው የሚገባው። እንደሚገልና እንደሚሞት አምኖበት ይገባል። በቃ ስለዚህ ውትድርና ውስጥ ገብቶ ከጥላት ጋር ፊት ለፊት እየተጋፈጠ ብሎ አያለቅስም። ይሄ የሆነ የህፃን ጫወታ ነገር ነው። አስባችሁታል? በቃ ጦርነት ላይ የተዋጋ ማልቀስ ምንድነው? ምን ማለት ነው? የሆነ ደካማ የሆነ ፈሪ ምናምን ቦቅባቃ ምናምን ነገር አደረጉት እኮ ጋይስ። ኢየሱስን በዚህ መልኩ አህመዶ በዚህ ላይ ልጨምርና በጣም ይቅርታ፣ በዚህ ላይ ልጨምርና ኢየሱስ ክርስቶስ እንዳይሰቀል በጣም ከመፈለጉ የተነሳ ይቺ ጽዋ ከኔ ትለፍ ብለዋል አይደለ? አንድ አትልም እንትን ኤሎሄ ኤሎሄ ለማ ሰበክታኒ፣ ጌታዬ ሆይ ለማን ተውከኝ እያለ ሲማጸንስ የነበረው በፍቃዱ ስለሆነ ነው። ነበር ላወራ ነበር። ትክክል በትክክል ማለት አንደኛ ኢየሱስ ክርስቶስ ሲያለቅስ እንደነበረና እቺ ጽዋ ከኔ ትለፍ በስጋ ወራትም ከሞት ሊያድነው ወደሚችል ከብርቱ እንባና ከለቅሶ ጋር ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። እንግዲህ ምንድነው ኢየሱስ ክርስቶስ አንደኛ እዚህ ጋር ኢየሱስ ያድናል ብለው 24 ሰዓት ክርስቲያኖች ይጮሃሉ፣ ይሰብካሉ። ይህ ስብከታቸውን ውሃ በላው ማለት ነው። አያድንም። ራሱን እንኳን ማዳን የማይችል እርሱን ሊያድን የሚችል ሌላ አካል እንዳለ ይጠቁማል። እዚህ ጋር ተግባባና ስለዚህ ኢየሱስን ሊያድን ወደሚችል ምልጃና እንትና አቀረባል። እግዚአብሔርም ስለመፍራቱ ተሰማለት። አንደኛ እግዚአብሔርን ይፈራል ኢየሱስ ክርስቶስ። እግዚአብሔርን ይፈራል ኢየሱስ። ስለዚህ እግዚአብሔር የሚፈራው ምንድነው? ፍጡር ነው። ፍጡር ፈጣሪን ይፈራል እንጂ ፈጣሪን አይፈራም። ሁለት ፈጣሪ የለም፣ አንድ ፈጣሪ ነው። ስለዚህ ኢየሱስ ክርስቶስ ይፈራል፣ ተሰማለት። ምን ሆነ ተሰማለት? ጸሎቱ ምን ነበር? ከሞት መዳን ድነዋል ብለን እንቀበላለን። እዚህ ጋር ሁለተኛ ቀደም ሪም እንዳለችው ምንድነው? እቺ ጽዋ ከኔ ትለፍ፣ ነገር ግን እንደኔ ፍቃድ ሳይሆን ያንተ ፍቃድ ይሁን አለው። አሁን እዚህ ጋር ክርስቲያኖች ምን ይላሉ?
አህመድ አንዴ ዋትስአፕ ላይ ድምጽ ልስማ። ቆይ አንዴ እሺ፣ ቀጥሉ خلاص ቀጥሉ። እንግዲህ እንትን ስሜታችንን አታቆራርጨው። ግን እኔ የምር እኔ አሁን ከስላሴ ከነዚህ ፎቶች ጎን ወይ ክንፍ ኖሮት ወይ ደግሞ እንትን ቆይ አንዴ ወይ ክንፍ ኖሮት ወይ ቀንድ ኖሮት የፎይ ፎቶ እንፈልጋለን። እሺ እኔ ከቲክቶክ 5 ሳንቲም ቃልሽ ማገኝ መስልሽ እንደ هذا شغل يا حبيبتي በስራዬ ቀልድ የለም እንዴ ትቀልጃለሽ እንዴ? ገደል ግቡ ከፈለጋችሁ። ቲክቶክም ጥፍት ይበል። በይ ሂጂባት እሰይ ሂጂባት የታባቱ ሂጂባት በያት ማነች ሂጂባት እሰይ ሪም የምትባለው ሂጂባት በያት ሂጂባት። እቺ ሪም በጣም ባለጌ ናት። ሲጀመር መጀመሪያ ነግሬሻለሁ። ሪም በጣም ስርዓት ያዥ ካልሆነ አውርጃት። ሪምን አውርጃት። በጣም ባለጌ የሚገኝ ጠቀም የለም። እኔ ልንገራችሁ እውነት ነው። ሪምን ዝም በያት። ሪምን እንዳሰሚያት። ሪምን ከሰማሽ ገደል ትገቢያለሽ። እሺ አመሰግናለሁ። በያት እኛም በላንሰን ከስሪያው እኔ ስነካግን ወይ እኔና አንቺ እንወያይ። ወይ ደስ ይለኛል። የትኛው ቤተ እምነት ነህ? በደስታ ከየትኛው ቤተ እምነት ነህ? እኔማ ሙስሊም ነኝ። ከሙስሊም ጋር ታዲያ ከሙስሊም ጋር ምንድን ነው የምወያየው? ከሙስሊም ጋር አንዳንድ ቢያንስ እነሱ የሚሉትን ነገር እያነሳ እኔና አንቺ እንወያይ እስኪ። ይዝና ነው እንደዛ አይሆንማ። እንትን ነው ምን እንደሆነ ታውቃለህ? የስላሴን አስተምህሮት እዛው ቦታው ላይ ሆነ የእነሱ ሃይማኖት ላይ ሆነ ነው የስላሴንማ አይደለም። የስላሴ የሚባል ሃይማኖት ስለሌለ ዝም ብለን ስለ ኢየሱስ ኧረ ስላሴ የሚባልማ ሃይማኖት አለ እንዴ? ስላሴ የሚባልማ ሃይማኖት መጽሐፍ ቅዱስ ላይ የለማ። ዝም ብለው እኮ ነው ራሳቸው ነው። አይ ስላሴ የሚባል አንድ ሰው የፈበረከው ሃይማኖት አለ። እባክህ እንትን ፍቅር ሲዝም ራሱ ሃይማኖት ተብሏል። እንኳን ስላሴ ተው። ፍቅር ሲዝም እኮ ተመሳሳይ እኮ ነው። አንድ አይነት እኮ ነው። እኔ ባለፈው ዕለት ምን እያሳየዋቸው ነበረ መሰላችሁ? ስላሴ የሚለው አስተምህሮት ከጣዖት አምላኪያን የተወረሰ አስተምህሮት ነው። በነገራችን ላይ የጣዖት አምልኮት ስርዓት ነው ስላሴ የሚለው አስተምህሮት። አዎ አሁን ስለ ኢየሱስ አሰቃቀል ሲናገሩ ሰምተሻቸው ከሆነ ኢየሱስ ባይሰቀል ኖሮ እስካሁን ድረስ ሁሉም ሰው ኃጢአት ይኖርበት ነበር ይላሉ አይደል? የኢየሱስ መሰቀል ግድ ነው ማለት ነው ያለ እንደነሱ። አዎ ምክንያቱም ኢየሱስ ክርስቶስ ወደ ምድር ወርዶ ኢየሱስ ክርስቶስ ወደ ምድር የመጣው እኛን ከኃጢአት ለማዳን ነው። እንደነሱ እንደዛ ከሆነ ከ1900 ምናምን ዓመት በፊት ተሰቅሏል አይደል? ኢየሱስ ተሰቅሏል ብለው ነው የሚያምኑት። ከ1900 ምናምን ዓመት በፊት ተሰቅሏል ብለው ነው የሚያምኑት። እሺ እዛኔ ሳይመጣ ቀርቶ አሁን መጥቶ ቢሆን ኖሮ የአሁን ክርስቲያኖች ኢየሱስን ይሰቅሉት ነበር? ያኔ መሰቀሉ ግድ ነው የሚሉት እነሱ እኮ። መሰቀሉ እኮ ገብቶኛል። ግድ ከሆነ እሺ አሁን ለምሳሌ እፎይ አለ አይደል? አሁን እፎይ ኢየሱስ ክርስቶስን ይሰቅለው ነበር ቢኖር? መሰቀሉ ግድ ከሆነ እፎይ አሁን ይሰቅለው ነበር? የለውም። እሺ እኔ የለሁም፣ ኔትወርክ ይዞኛል። እንደዚህ አይነት እንትን አትክተቱኝ። የለውም። አይ መሰቀሉ ግድ ከነበረ አሁን እፎይ ኢየሱስ ቢኖር አሁን እፎይ ኢየሱስን ይሰቅለው ነበር? ይንገረን ማለት ዙዙ ባለፈው ዕለት ስላሴን በእንቁላል ያስተማረች ልጅ ነበረች። ጥሯል። አንቺ በእንቁላል ያለሽ እንዴ? እኔ ምን አመጡልኝ? ስላሴን አስተምረኝ ስል 1 ብር አለሽ አለኝ። አዋልኩኝና እኛ ሀገር የምንጠቀመውን 1 ብር አመጣሁለት እና ይሄ 1 ብር ነው አልኩትኝ። ከዛ 3 1 ብሮች አምጪ አለኝ። 3 1 ብር አመጣሁለት። 1 ብር አለሽ አለኝ። አዎ ሌላም 1 ብር አለሽ። አዎ ሌላም 1 ብር አለሽ። ግን ሶስቱ ምን ተብለው ነው የሚጠሩ ሲለኝ 3 ብሮች አልኩት። አይደለም 1 ብር ነው ተብለው የሚጠሩ ሲለኝ አይደለም 3 ብር ነው አለ። አይገባሽም ስላሴ አላለኝም።
እንኳን እንቁላል በብርም ማሳየት ይሆናል። ኦ ሰው አንዴ ሰው ሰላም ልበል። ጾታ ያለው ፍጡር እንዴት ነህ? ደህና አደርክ? እኔ ላንተ ጊዜ እንዲህ ነኝ ግን ደህና ዋልኩኝ። ኢትዮጵያ ነው። ደህና ዋልክ? እኔ ላንተ ጊዜ እንዲህ ነኝ። ጃኒ እባክሽ አትሳቂ፣ ወይም ወደዛ ወጣ በይ። አይ ትላንት እንኳን ስትሄድ ቢያንስ ልወጣ ነው አትለኝም? ያዙኝ እያልኩ በስንቱ እንዳልተያዝኩኝ ዝም ብለህ ትወጣለህ? አላስታውስም። ኔትወርኩ አውርዶኝ ይሆናል። የእውነት ኦኬ። እኔ እንደውም መልስለት በደንብ ያብራራለህ ብዬ እኮ እንትናን ኦሳማ ገብቶ እያለ ከዛ ወጣ እንትን አላችሁ እኮ አንደኛው ሺፍት አደረግን። አዎ ሺፍት አደረጋችሁ። ኦኬ በቃ ይሆናል። እንትን ወደ መጽሐፍ ቅዱስ እንደዚህ አይነት የሆነ መጽሐፍ ቅዱስ አለ አላችሁና ከዛ ራስ ምታት መጣ ምናምን ራስ ምታት ሌላ እንትን ውስጥ እያሳያችሁ ማቴዎስ 1:21 ምናምን ነገር ስለ እንትን እያሳዩን ያልክ ነው። ቁርበት የሚባለውን እንትን እያየን እንትን አላችሁ ሺፍት አደረጋችሁ። ኦኬ መልካም። እንዴት አደርክ? ወይ ይቅርታ፣ እንዴት ዋልክ? አልሐምዱሊላህ ደስ ይላል። የት አባቱ በለው ሂድበት። አላህ ዋሂድ ያለውን ሰውየውን ክብኝ በስመ አብ በወልድ አላህ ዋሂድ ብሏል። አይ አንዱ ምን አለኝ መሰለሽ፣ አንተ ሙስሊም ነህ አለኝ። ለምን ስለው ፕሮፋይል ላይ ያደረከው እንዳለ የሙስሊሞች ነው ሲለኝ፣ እኔ በጣም የሚገርመኝ ነገር እንደውም እንትና ያሲን ኑሩን በጣም ነው ደስ የሚለኝ። ወይ አሁን ደግሞ እሱ ወደረድረውና በቃ እሪ ትላለህ አልኩት። እንዴ አሁን ጃኒ ለምሳሌ ብዙ ነሺዳዎችን ትሰራለች። ሙስሊም ናት ማለት ነው። እኔ በጣም የሚገርመኝ ነገር በቃ ለምንድን ነው መለጠፍ ሳይለጥፉ አንድ ሰው አይደለሁም ካለ አይደለም እኮ በቃ አበቃ። ለምስ ጠዋት ክርስቲያን ሆነሽ ከሰዓት እኔ አይደለሁም ከፈለክ ኤቲስት ነኝ ከፈለክ መብቱ እኮ ነው ሲጀምር አንድ ሰው ጀስት ግን እኔ በየትኛውም ሃይማኖት አላምንም። አይ ትላንት እኮ በቃ ነህ ሲሉ በቃ ነኝ አትልም እንዴ? በቃ እሺ ምን ይሁን እሺ። እንዴ በጣም የግራንተ የገረሙኝ ገብቶ አይደለሁም እኔ ሃይማኖተኛ መሆን በጣም ነው የምጠላው። ያልሆንኩትን ነገር ነህ በጣም ነው የምጠላው። በነገራችን ላይ ሃይማኖተኛ መሆን በጣም ይደብረኛል። ሃይማኖተኛ መሆን ማለት እንዴት? ጨለምተኝነት ነው ብዬ ነው የማምነው። አሁን ለምሳሌ ሁለታችሁም የምታምኑት አንድ ፈጣሪ ሆኖ ሳለ ግን ሁሉም የኔ የሚለውን የበላይ ለማድረግ የኔ የሚለውን ትክክል ለማድረግ አሁን ለምሳሌ አንቺ እንደ ክርስቲያን የገሃነም ነሽ፣ እንደ ሙስሊም ደግሞ ክርስቲያኖች የገሃነም ናቸው። አሁን እኔ ከዚህ በላይ አሁን እንትኑ እንዴት አድርጌ ነው እንትን የምለው ማለት ጭፍን ሙቪንግ ነው ያለበት። ኢትስ ናት አባውት ጭፍን በጣም ዲፋይን አለው። ይኸውልህ ለምሳሌ ሞቶ በመቀስቀስ ታምናለህ ካለ እኮ አሁን ይኸውልህ እኔ ምን እላለሁ መሰለክ እኔም ካለመኖር ያስገኘኝ ፈጣሪ ከመኖር ማንሳት ከመሞት መቀስቀስ አያቅተውም። you got my point። እኔ ምንም ነበርኩኝ ምንም የነበርኩኝ ሆኜ ነገር ግን አንስቶ ከዛች ከረጋደም እዚህ አሁን ያለሁበት እንትን ላይ ያደረገኝ አስበው ከምን ወደ ምን እንደቀየረኝ። እኔ ነገር ስሞት እሱ መቀስቀስ ያቅተዋል ብዬ አላስብም። ስለዚህ አሁን ይሄ ቆይ ልጨርስልህ እና ሞቶ መቀስቀስ የሚባለውን ነገር እንትን ካልክ ይሄ ጀነትና ጀሃነም የሚባለውን ነገር ቀጣይነት ይኖረዋል ማለት ነው። ገነትና ገሃነም የሚባሉ ነገሮች ለዛም ነው እኮ ሁሉም የሚጥረው። አሁን እኮ ጴንጤዎች ወጥተው ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው እያሉ ሲዘጉለት፣ ክርስቲያኖች መጥተው መዳን በኢየሱስ ነው ሲሉን ገብቶካል። እንትን ነው ይሄ የሆነ ይሄ መበላለጥ ምናምን ሆኖ ሳይሆን እኔም ገነት እንድገባ ክርስቲያኖች ይፈልጋሉ፣ እኔ ደግሞ ክርስቲያኖች ገነት እንዲገቡ ፈልጋለሁ። እኔም ወደ እነሱ እጠራቸዋለሁ፣ እነሱም ወደ እነሱ ይጠሩኛል።
ገብቶ ካለ አይደለ? ከዛ ግን ስንጠራራ የትኛው ቀጥተኛ መንገድ ላይ ሆነን ነው የምንጠራው የሚለው ጋር ደግሞ ስንመጣ ኤቪደንስ እያመጣን ታሪካዊ እንትኖችን እያመጣን ምናምን ቀጥተኛው መንገድ ላይ እንቆማለን ማለት ነው። ያንተ ደስ የሚለው አምላክ የለም ብለህ አታምንም። አምላክ እንዳለ ታምናለህ። ያህና አንድ አምላክ ማን ነው የሚለው ጋር ነው ጥያቄ። ማን ነው የሚለው ጋር እንትን የለኝም። ሁለት ደግሞ እንትኑ በማድረጉ ዙሪያ አም አፕሪሺየት ጋድ በጣም አደንቀዋለሁ ምናምን ዋቴቨር ካንዱ ምናምን ነገር በእንደዚህ በችሎታው በምናምን እንትን የለኝም፣ ቅራኔም የለኝም። ሲጀመር ራሱ እኔ በጣም የሚገርመኝ ነገር ራሱ አሁን ለክርስቶስ ተአምራ ሳይቶት ምናምን የሆነ ሙታን ይንቀሰቅሳል ሰምቲንግ እኔ በጣም የሚገርመኝ ነገር ይሄን ነገር እንዲያደርግ ጥበብን የሰጠውን አካል ነው ማድነቅ ያለበት እንጂ አድራጊው እዚህ ጋር ተሰጥቶት የሚያደርገውን አይደለም። እኔ እሱን አይደለም እንኳን የሰው ልጅ ጨረቃ ላይ እንዲወጣ ሆኗል፣ በእውቀት እንዲጠቀም ሆኗል። ሁለት እንትኖች ነው ያሉት። አንደኛው በፈጣሪ አንድ የመጽሐፍ ቅዱስ ጥቅስ የሰናፍጭን ታክል እምነት ቢኖራችሁ ይችንተራ ይሄንኑ ደግሞ ምን ይላል? ኢየሱስ ክርስቶስ የማመን ጥጉን ሲያሳይ ተአምራቶቹን ማድረጉን ነው እዚህ ጋር እንጂ ባያምን እግዚአብሔር አባቴ ነው ወይም ደግሞ እሱ አምላኬ ነው ብሎ ባይቀበለው ኖሮ ይሄን ነገር አያደርግም። የእምነቱ ጥግ ነው እዛ ጋር አድርጎ የሚያሳየው። በተመሳሳይ ደግሞ እንደ ሙስሊሞቹ የነብዩ መሐመድ ፒስ ቢ አፖን ሂም ጓዶች ለመዝራቸው ምናምን እንትን ይሉ ነበር ይላል እንትን ላይ ማለት ነው። ዝናብ ያዘንቡ ነበረ። የእምነቱ ጥግ ነው የሚያሳየው። ሶ እኔ በሁለት የምከፍለው ምንድነው የማመን ጥጉን ተፈጣሪ በምትፈልጊው ችሎታ እንድትገልጪ ሲያደርግ በእውቀት የማመን ጥጉን ደግሞ ጀስት እንደዛው ያደርጋል ብዬ አምናለሁ። ለምሳሌ አርቲፊሻል ዝናብ እናዘንባለን አይደለ? የሰው ልጆች ኦኬ፣ የእውቀትሽ አደርጋለሁ ብለሽ የክህሎትሽ የጥበብ ውጤት ነው። ሶ እኔ ምንም ዝናብም አዘነበ የሰው ልጅ ምንም አደረገ ይሄን ነገር ቲንክ እንዲያደርግበት የተሰጠው ጭንቅላት ሰጪው አካል ነው የማደንቀው እንጂ እንትኑ አይደለም ከማድረጉ እኔ ጥያቄ ግን አድራጊው ሳይሆን እንዲያደርግ ያደረገው ታንኪ ያ ምክንያቱም ማለት በቃ በጣም ማድነቅ ያለብሽ እኮ የግሬት ነው በቃ ያ ሰጪው አካል ማለት ነው። I got your point. Okay.